ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ለእናንተ ለውድ አድማጮቻችን ነው በርካታ ስፖርታዊ መረጃዎችን ይዘን እየቀረብ ነው። ከነዚህ መካከል እንግዲህ አንዳንድ ፕሬስ ኮንፈረንሶችን ይዘን ቀርበናል። አሰልጣኝ አርኔ ስሎት ያነሷቸውን ፕሬስ ኮንፈረንስ ሀሳቦችን የምናጋራቸውም ይሆናል። ነገ ምሽት 5 ሰዓት ላይ እንግዲህ በሜዳቸው ኒውካስል ዩናይትድን የሚያስተናግዱበት ተጠባቂ ጨዋታ አለ። ማክስ ዶማን አዲስ ኮንትራት መፈራረሙ በአርሰናል ቤት እየተገለጸም ነው የሚገኘው። ከፊርማው በኋላ ሀሳቡንም ሰጥቷል። እሱንም እንገልጽላቸዋለን። ኤድዋርዶ ካማቪንጋ ስሙ ከአርሰናል ጋር እየተያዘ ይገኛል። በምን ምክንያት በዚህ ፕሮግራም ላይ የምታገኙትም ነው የሚሆነው። ማቲያስ ኩኛ በእሁዱ ጨዋታ የሚሳተፍ ይሆናል ይለናል። ይህ መረጃ ደግሞ ሼላሲያ በፉላሙ ጨዋታ ላይም የሚገኝ እንደሆነ ነው እየተገለጸ የሚገኘው። በቀይ ካርድ ምክንያት እንግዲህ ያለፉትን ጨዋታዎች ያለፈው ይህ ወጣቱ ተጫዋች በአሁኑ ግን ወደ ስብስቡ ይመለሳል ተብሎ እንደሚጠበቅ እየተገለጸም ይገኛል። ሊሳንድሮ ማርቲኔዝም ስለ አሰልጣኝ ማይክል ካሪክ ያነሳቸው ሀሳቦችም አሉ። እሱንም የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ፋብሪዚዮ ሮማኖ በቼልሲ ቤት ስላለው የዝውውር መረጃም እንዲሁ ሲል አጋርቶናል። ምን በቼልሲ ቤት መረጃዎች አሉ የምናጋራችሁ ነው የሚሆኑት። በሊቨርፑል ቤት እንደነገርናቸው እንግዲህ እንደ ጀርሚ ፍሪምፖንግ ያሉ ተጫዋቾች በጉዳት ላይ መሆናቸው እየተገለጸ ሲሆን ኢብራሂማ ኮናቴ በልምምድ ላይ መገኘቱን እንዲሁ አሳውቋል። በሊቨርፑል ቤት የምናነሳቸው መረጃዎች አሉ። በሪያል ማድሪድ ቤትም እንግዲህ በርካታ ቀውሶች እየተፈጠሩ ነው የሚገኙት። በርካታ ያልተጠበቁ ነገሮች እየሰማን እንገኛለን። ሪያል ማድሪድ ቤት ምን ተፈጠረ እንዲሁ በፕሮግራሞቻችን ላይ የምታገኟቸው ነው የሚሆኑት። እነዚህንና ሌሎች በርካታ መረጃዎችን ለውድ አድማጮቻችን የምናቀርብ ነው የሚሆነው። እናንተም እስከ መጨረሻ ድረስ ቆዩ ነው የምንላችሁ። እስከ መጨረሻው ድረስ ፕሮግራሙን እየመራው እኔም ቂጤሳ ፉፋ አብሬያችሁ የሚቆይ ነው የሚሆነው። ቀጥታ ወደ ፕሮግራሞቻችን አለፍን። የሻምፒየንስ ሊግ ተጋጣሚዎች ተለይተውም ታውቀዋል። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ተጋጣሚዎች ተለይተው እየታወቁ ሲሆን በዚህ መሰረት ቤኔፊካ አሁንም ዳግም ከሪያል ማድሪድ ጋር ተገናኝቷል። የመጨረሻ የምድብ ጨዋታውን እንግዲህ ቤኔፊካ ወደ ሪያል ማድሪድ ሜዳ አቅንቶ 4-2 በሆነ ውጤት ማሸነፉን እናስታውሳለን። እጅግ በጣም ድራማዊ ትዕይንት በተመለከትንበት በዛ ጨዋታ ላይ እንግዲህ ሪያል ማድሪድ ተሸንፎም ነበር። ዳግም በጥሎ ማለፍ ወይም ደግሞ በፕሌይ ኦፍ ላይ እነዚህ ሁለቱ ክለቦች ዳግም መገናኘታቸው ነው የተመለከት ነው። የቀድሞ የሪያል ማድሪድ አሰልጣኝ የነበረው ጆዜ ሞሪኒዮም አሁንም እንግዲህ በአውሮፓ ቻምፒየንስ ሊጉ በጥሎ ማለፉ እንግዲህ መገናኘታቸው ነው የተመለከት ነው። ፓሪስ ሰን ዠርሜን ከሀገሩ ሌላው ቲም ከሞናኮ ጋር መገናኘቱም ነው የተመለከት ነው። ይህም እንግዲህ ተጠባቂ ጨዋታ ሲሆን ካራባግ ከባድ ተጋጣሚም ሆኖበታል። ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ኒውካስል ዩናይትድ አንጻራዊ ቀለል ያለ እንዳጋጠመው ነው የተገለጸው። አርጉቴዎቹ ጁቬንቱስ ከጋላታሳራይ ጋር የሚያደርጉት ጨዋታም ይጠበቃል። ቦሩሲያ ዶርትመንድ ከአታላንታ እንዲሁ ሌላኛው ምድብ ጨዋታም ሲሆን ክለብ ብሩጅ ከአትሌቲኮ ዲ ማድሪድ፣ ቦዶ ግሊምት ከኢንተር ሚላን እንዲሁም ደግሞ ኦሎምፒያኮስ ከባየር ሊቨርኩሰን ጋር የሚያደርጉት ጨዋታም ነው የሚጠበቀው። ጨዋታውን በደርሶ መልስ የሚያሸንፉ ቡድኖች ጥሎ ማለፉን የሚቀላቀሉ ቡድኖች ስምንቶች ሆነው የሚታወቁም ነው የሚሆኑት። የመጀመሪያ የእርስ በርስ ግንኙነታቸውን ስንመለከት ቤኔፊካ፣ ሞናኮ፣ ቃራባግ፣ ጋላታሳራይ፣ ቦሩሲያ ዶርትመንድ፣ ክለብ ብሩጅ እንዲሁም ቦዶ ግሊምትና ኦሎምፒያኮስ የመጀመሪያ ጨዋታቸውን በሜዳቸው የሚያደርጉም ነው የሚሆኑት። አርሰናል እንዲሁም ደግሞ ባየር ሙኒክ አንደኛና ሁለተኛ ላይ ሆነው ያጠናቀቁት እነዚህ ሁለቱ ክለቦች እንግዲህ እርስ በርስ እስከ ፍጻሜው ድረስ አይገናኙም። ሁለቱም እስከ ፍጻሜው የሚሄዱ ከሆነ ምናልባትም እንግዲህ በቡዳፔስት በሚደረገው የአውሮፓ ቻምፒየንስ ሊግ የመጨረሻ ጨዋታ ላይ እርስ በርስ የሚገናኙም ነው የሚሆኑት። ሮበርት ፒሬዝ ይናገራል። አርሰናል ለአውሮፓ ቻምፒየንስ ሊግ ዋንጫ ለማሸነፍ በትልቁ ከሚጠበቁ ክለቦች መካከል ነውን ብሎ ይጠይቅና አዎ ከ8 ጨዋታዎች 8 አሸንፈናል፣ 23 ጎሎችን አስቆጥራል። የተቆጠረባቸው 4 ጎሎች ብቻ ነው። ይህ ትልቅ ስራ ነው በአሰልጣኝ ሚኬል አርቴታ እንዲሁም በተጫዋቾቹ የተሰራው በማለት በአውሮፓ ቻምፒየንስ ሊግ ላይ እጣ ማውጣት ላይ የተናገረውንም ነው የተመለከት ነው። በኦፊሻል ዘገባዎች የሰማነው መረጃ እንደሚያመላክተው ከሆነ ማክስ ዶማን በአርሰናል ቤት የመጀመሪያውን ኮንትራት መፈራረሙ ነው የተገለጸው። ዲሴምበር ላይ 17 ዓመቱ ሲሞላው የመጀመሪያውን ፕሮፌሽናል ኮንትራት እንደሚፈራረም የሚጠበቅ ይሆናል ሲል ሳሚ ሞክቤል የዘገበ ሲሆን ይህ ተጫዋች እንግዲህ ፊርማ ማኖሩን ነው በዛሬው ዕለት እየሰማንም የምንገኘው። ማክስ ዶማን ከፊርማው በኋላ አንድ ሀሳብንም ሰጥቶ ነበር። ይህ ለእኔ እንዲሁም ደግሞ ለቤተሰቤ ሁሉ ነገራችን ማለት ነው። ሁላችንም አርሰናልን እንደግፋለን። እናም እዚህ መሆን እንደሚገባኝም ይሰማኛል። ዛሬ ላለሁበትም ደረጃ ላደረሱኝ አሰልጣኞቼ፣ የቡድን አጋሮቼ እንዲሁም ከሁሉም በላይ ደግሞ ቤተሰቦቼንና ጓደኞቼን እጅግ በጣም ማመስገን እፈልጋለሁ ሲል
ኢንስታግራም ገጹ መጻፍም ችሏል። ህይወቴን ሙሉ በዚህ ክለብ ውስጥ እኖራለሁ። ስለዚህ ይህ ለኔ ትልቅ ትርጉምም አለው። እዚህ በጣም ግልጽ የሆነ አካሄድም አለ። እንደ ቡካዮ ሳካ፣ ሉዊስ ስኬሊ ደግሞ ኢታን ንዋኔሪ ያሉ በአካዳሚያችን ውስጥ ያለፉ ተጫዋቾችን ሁሉ በጣም ያነሳሱኛል። እነሱ እኔ ባለፍኩበት መንገድ ማለፋቸው ለኔ በጣም ቀረቤታ መሆናቸውን ያሳያል። እናም አርአያዎቼ መሆናቸውን አስደናቂ ነገር ያደርገዋል ሲልም ነው የሚገልጸው። አሁን ራሴን ለማሻሻል ጠንክሬ መስራቴን ለመቀጠል በጣም ጓግቻለሁ። እጅግ በጣም ደስተኛ ነኝ ሲል ከፊርማው በኋላ ማክስ ዶማንም ተናግሯል። ሲሞን ጎሊንግስ ይናገራል። ሚኬል አርቴታ ጨዋታውን 2 ጊዜ ነው ደጋግሞ እያየው ሲልም ይናገራል። ሚኬል አርቴታ ከማንቸስተር ዩናይትድ ጋር ባለፈው ሳምንት ሽንፈት በኋላ የጨዋታውን ሃይላይት 2 ጊዜ ተመልክቷል። እንዲሁም ከሽንፈቱ በኋላ ከሙሉ ስብስብ ጋር ስብሰባም አካሂዷል ሲል ለአርሰናል ቅርብ የሆነው ጋዜጠኛም ይገልጻል። የስህተት እንዴት ተፈጠረ፣ በምን ምክንያት ነው ሽንፈት ያጋጠመን የሚለውን ደጋግሞ ሲያይም ነበር ሲልም ይገልጻል። አሰልጣኝ ሚኬል አርቴታ እንደዚህ አይነት ልምዶችም አላቸው። በተለይም ያለፈው ጨዋታ ግን እንደዚህ አይነት ሽንፈት ማስተናገዳቸውን ተከትሎ ሙሉ 90 ደቂቃውን ተመልክቶታል። እንዲሁም ደግሞ ማሻሻል ያለበትንም ነገር እንዲሁ ተመልክቷል ሲልም ነው ያስነበበን። ከነገው የኤላን ሮድ ጨዋታ በፊት እንግዲህ አሰልጣኝ ሚኬል አርቴታ ፕሬስ ኮንፈረንስም ሰጥተውም ነበር። ስለዚህ ጨዋታ ምን ያለው የሚለውን ስንመለከት አሰልጣኝ ሚኬል አርቴታ ጁሊያን ቲምበር፣ ዊሊያም ሳሊባ እንዲሁም ደግሞ ስለ ካይ ሃቨርትስ ሲጠይቁ ለሊድስ ጨዋታ ዝግጁ ናቸው በማለትም ገልጿል። ፊርማውን ያኖረውን ማክስ ዶማንን ተጠይቆም ነበር። አዎ ያንን ውል ሲፈርም ማየት ያስደስታል። ወደ ዋናው ቡድን እንዲመጣ አስተዋጽኦ ላደረጉ ሁሉ ምስጋናን አቀርባለሁ ሲሉ ነው አሰልጣኙ የተናገሩት። ሽንፈት ሲገጥመን ሁልጊዜ መረዳት ብቻ ከባድ ነው ሲል ሀሳባቸውንም ነው እየገለጹ የሚገኙት። አሰልጣኙ ሲናገሩም ተጫዋቾች ከፍተኛ የፉክክር መንፈስ አላቸው። እናም ጎልተው ለመጣት በጉጉት ይጥራሉ። የኔ ሚና ቡድኑ እውነታውን እንዲያውቅ እንዲሁም ደግሞ ማድረግም ላይ ይሆናል። የካቲት ወር ላይ ለመድረስ አስቸጋሪ በሆነ ቦታ ላይ እንገኛለን ሲሉ ያለፉትን ተከታታይ 3 ጨዋታዎችም ያስታውሳሉ። በጥሩ ሁኔታ ላይ እየተፈተንን እንገኛለን። በሁሉም አቅጣጫ ለማደግ እንፈልጋለን ሲሉም ነው የገለጹት። አሰልጣኝ ሚኬል አርቴታ ስለ ማርቲን ኦዴጋርድ ብቃትም ተጠይቀውም ነበር። ሙሉ ቁጥሮችን መጥቀስ አለብን። በዚህ የውድድር ዓመት ከሌሎች የውድድር ዘመናት ጋር ሲነጻጸር ጥቂት ጨዋታዎች ብቻ ተጫውቷል ሲሉም ነው የሚያስታውሱት። በምናውቃቸው ነገሮች ላይ ተጽዕኖ ማሳደር ይችላል። እናም በምናውቃቸው ነገሮች ላይ ለውጥ እንዲያመጣም እንፈልጋለን ሲሉ ስለ ካፒቴናቸው ያነሱ ሲሆን አሰልጣኙ ሲቀጥሉም አሁን ላይ የካይ ሃቨርትስ ሁኔታ መቆጣጠር አለብን፣ የሱ መመለስ ቡድኑን ሊረዳ እንደሚችል ተስፋ እናደርጋለን ብለው እየገለጹ ሲሆን ነገር ግን ሪስክ መውሰድ የለብንም፣ ከከባድ ጉዳት ነው መመለስ እየቻለው፣ ይህን ተጫዋች መቆጠብም አለብን እንዲሁም ደግሞ መጠንቀቅም አለብን ሲሉ ስለ ካይ ሃቨርትስም ያነሳሉ። ስለ ማክስ ዶማን ሲጠየቁ እሱ እጅግ በጣም ጥሩ ተሰጥኦ ያለው ተጫዋችም ነው ሲሉም ነው የመለሱት። ማክስ ዶማን በ15 ዓመቱ ከኛ ጋር ያደረገው ነገር ለኔ በግሌ ከዚህ በፊት አይቼ የማላውቀው ነገር ነው ሲሉም ያስታውሳሉ። እሱ ድካም እንደማይሰማው የሚያደርጉ ልዩ የባህሪ አቅም አለው ሲሉም ነው የሚመልሱት። አሰልጣኝ ሚኬል አርቴታ ማክስ ዶማን መቼ እንደሚመለስ ሲጠይቁም አሁን ላይ በሜዳ ላይ እየሰራ ይገኛል፣ በጥሩ ሁኔታ ላይም ይገኛል። እናም በቅርቡ ልናየው እንደምንችል ተስፋ አድርጋለሁ ሲሉ ከጉዳቱ የመመለስ ጊዜው ቅርብ ሊሆን እንደሚችልም ነው የገለጹት። አሰልጣኝ ሚኬል አርቴታ ሁሉም ለሊጉ ዋንጫ ቢታገሉም ከፔፕ ጋርዲዮላ ጋር ያለው ግንኙነት አሁንም እንዳለ መሆኑም እንዲሁ ገልጿል። ፔፕ ጋርዲዮላን ከ15 ዓመት ጀምሮ አውቋለሁ፣ አሁንም እንከባበራለን ሲሉም ነው እንዲሁ የመለሱት። የሞራል ማነቃቂያ ለተጫዋቾች ያስፈልጋቸዋል ተብለውም ተጠይቀውም ነበር። አሰልጣኙ ሲመልሱም አያስፈልጋቸውም ሲሉ የመለሱ ሲሆን ብዙውን ጊዜ ተቃራኒ ቡድን ነው፣ ብዙውን ጊዜ ተቃራኒው ነው። እጅግ በጣም ጥሩ ውጤት ስናገኝ ሁሉም ያሞግሰናል፣ ከስንት አንዴ ስንሸነፍ ከባዶ ይተቹናል፣ ይህ ልክ አይደለም ሲሉም እንዲሁ አሰልጣኙ ያስታውስ ሲሆን ተጫዋቾች ያንን ነገር ማለትም ያንን ዋንጫ ምን እንደሚፈልጉ በሚገባም ያውቃሉ። እናም በየቀኑ ለእንደዚህ ተጫዋቾች የምናቀርባቸው ከፍተኛ ፍላጎት እንዲኖራቸው ነው። ሙሉ በሙሉ ከጎናቸው እንደምንቆም ማወቅ አለባቸው። እናም አንዳንዴ እነሱ ከጫና ነፃ እንዲሆኑ ለሚፈጠረውን ነገር ተጠያቂ እኔ እንደሆንክ እነግራቸዋለሁ ሲል ነው የሚያስታውሰው። ስለዚህ በዚህ ነፃነት እንዲሁም ደግሞ በዚህ ደስታ መጫወታቸውን መቀጠል ይችላሉ፣ ይህ የኔ ኃላፊነት ነው ሲሉም ገልጸዋል። ማንቸስተር ሲቲ ማርክ ጉይ እንዲሁም ደግሞ አንቷን ሴሜኖን አስፈርመዋል። ይህ ለእናንተ ምን ይገልጽላቸዋል ተብሎ ተጠይቀው ነበር። አሰልጣኝ ሚኬል አርቴታ ያ የነሱ ጉዳይ ነው፣ ምን እንደሚያደርጉ እንዲሁም ባለፉት 10 እና 15 ዓመታት ውስጥ ምን እንዳደረጉ አውቃለሁ ሲሉም ይገልጻሉ። ምንም የሚያስደንቅ ነገር የለውም፣ ዋንጫውን ለማሸነፍ ይፈልጋሉ፣ ለማሳካት የሚችሉትን ሁሉ ያደርጋሉ ሲሉ ስለ ማንቸስተር ሲቲ ያነሱ ሲሆን በዝውውር መስኮቱ የመጨረሻ ጊዜ አታስፈርሙም፣ ምክንያቱም ማንቸስተር ሲቲ ራሱን እያጠናከረ ነው ወይ ተብለው ተጠይቀውም ነበር።
ብናስፈርም እንኳን በእነሱ ምክንያት ሳይሆን መፍታት ባለብን ማንኛውም ጉዳይ ምክንያት እንጂ እነሱን ተመልክተን አይደለም ሲሉም ነው የመለሱት። ይህ የሚያስደንቅ ነገር አይደለም፣ ምክንያቱም ማንቸስተር ሲቲ ባለፈው ዓመት ይህንን አድርጓል። እነሱ በጣም ቆራጥ ናቸውም ሲሉም ይገልጻሉ። የማስፈረም ምኞትም አለን፣ ግን ደግሞ በዛውም ልክ ውስንነታችን አለን። እናም የምንችለውንና ትክክል ነው ብለን የምናስበውን ነው ማድረግ ያለብን ሲሉም ነው የሚገልጹት። ፔፕ ጋርዲዮላ የጭንቅላት ጨዋታ ይጫወታል ወይም ደግሞ ይወዳል ተብሎ ተጠይቆም ነበር። አሰልጣኝ ሚኬል አርቴታ አይ እንደዛ አይመስለኝም፣ ከሚስቴ ጋር በምነጋገርበት መንገድ ከሱ ጋር አልነጋገርም፣ ግን በአጠቃላይ እንነጋገራለን ሲሉም ነው የሚገልጹት። እሱ ምን እንደሚሰማው ይናገራል እና ያ ብቻ ፔፕን ከ15 ዓመቴ ጀምሮ አውቀዋለሁ፣ እናም የአይምሮ ጨዋታ አለ ብላችሁ ካሰባችሁ ለእናንተ ተቸዋለሁ ሲሉም ነው የሚገልጹት። ለዚህ ብዙ ትኩረትም አልሰጥም፣ ምክንያቱም ዋናው ነገር ወደ ሜዳ ወጥተህ ማሸነፍ መቻል ነው ሲሉም ይገልጻሉ። በተለይም እንግዲህ አሰልጣኝ ፔፕ ጋርዲዮላ እወቁ ወይም ደግሞ በዚህ የውድድር ዓመት ዋንጫውን የምናነሳው እኛ ነን፣ ይህ ነገር እየተሰማኝ ይገኛል ብለው ባለፈው ሳምንት መናገራቸውን ተከትሎ ነው የአይምሮ ጨዋታ ይወዳሉ ተብለው ለአሰልጣኝ ሚኬል አርቴታ ጥያቄም የቀረበላቸው። ነገር ግን ይህ እውነት አይደለም ወይም ደግሞ እኔ ማቀው ነገር የለኝም ሲሉ አሰልጣኝ ፔፕ ጋርዲዮላን እንዲሁ ሚኬል አርቴታ ያሞገሱት ያነሱትም አርሰናል የኤድዋርዶ ካማቪንጋን ሁኔታ እየተከታተለ እንደሆነ እየተገለጸም ይገኛል። ሚኬል አርቴታ በመሃል ላይ ሜዳ ላይም በግራ መስመር ላይም ተከላካይ አማራጮችን ማብዛት ይፈልጋል ነው እየተባለም የሚገኘው። ዴክላን ራይስ እንዲሁም ማርቲን ዙቢሜንዲ ብዙ ደቂቃዎችን ካለ እረፍት እየተጫወቱ መሆናቸውን እንደ ምክንያት ይገልጿል ሲል ካች ኤንድ ኦፍሳይድ እያስነበበም ነው የሚገኘው። ኤድዋርዶ ካማቪንጋ በሪያል ማድሪድ ቤት ምንም እንኳን ተስማምቶት እየተጫወተ ቢሆንም አሁን ሰዓት ላይ ግን ከአርሰናል ጋር ስሙ እየተያዘ የሚገኝ ተጫዋች ነው። የፈረንሳይ ተጫዋች እንግዲህ በሪያል ማድሪድ ቤት ጥሩ እንቅስቃሴ ማድረግ ቢችልም የተደጋጋሚ ጉዳቶች ግን ጥያቄ ይነሱበታል። ይህን ነገር የሚፈታለትም አንድ ነገር ያስፈልገዋል ተብሎ በርካታ ጊዜ ስሞች ሲነሱ ይገኙም ነበር። አርሰናል ኤድዋርዶ ካማቪንጋን እንደሚፈልገው ካች ኤንድ ኦፍሳይድ አገኘውት ያለው መረጃም ነው እየገለጸልን የሚገኘው። አርሰናሎች ምንም እንኳን በጥር የዝውውር መስኮት ተጫዋቾችን ያስፈርማሉ ተብሎ ባይጠበቅም በክረምት የዝውውር መስኮት ግን አሰልጣኝ ሚኬል አርቴታ አሁንም ቢሆን የተለያዩ ተጫዋቾችን እንደሚመለከቱ እየተገለጸም ይገኛል። ከነዚህም መካከል እንግዲህ ሌላኛው ተጫዋች ጁሊያን አልቫሬዝ ነው። ከአትሌቲኮ ዲ ማድሪድ ጋር ይለያያል የሚል እምነት ያለው ተጫዋች እንደሚለያይም ከገለጸ በኋላ እንግዲህ አርሰናሎች ቅድሚያ ፍላጎታቸውን ያሳዩ ክለቦች እንደሆኑ ነው እየተገለጸ የሚገኘው። ምንም እንኳን ቪክተር ዮከረስ ወደ አርሰናል ከመጣ በኋላ የተጠበቀውን ያህል መሆን ባይችልም ጁሊያን አልቫሬዝ የእንግሊዝ ፕሪሚየር ሊግ ልምድ እንዳለው ይታወቃል። በአሰልጣኝ ፔፕ ጋርዲዮላ ስር እንደ መስራቱ መጠን ከሚኬል አርቴታ ጋር የመግባባት እድልም ይኖረዋል ተብሎም ይጠበቃል። አርሰናሎች ይህን ተጫዋች የግላቸው ለማድረግ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አሁንም ቢሆን የተለያዩ ተጫዋቾችን በክረምት ይመለከታሉ የሚል እምነት እንዳለ መረጃዎችም ያሳያሉ። ማቲያስ ኩኛ በእሁዱ ጨዋታ የሚሳተፍ ይሆናል ይለናል። ይህ መረጃ ደግሞ ብዙዎች በተለይም የአርሰናል ደጋፊ ማቲያስ ኩኛ በኤሚሬትስ የማሸነፍ ጎሉን ካስቆጠረ በኋላ ወደ ካሜራው በመሄድ በተናገረው የስድብ ቃላት ምክንያት እንዲቀጣ ሲጠይቁ ተስተውሎም ነበር። በተለይም ከዚህ ቀደም ዋይን ሩኒ ይህንኑ አይነት ተግባር ማለትም ወደ ካሜራ በመሄድ አድርገው የጨዋታም እንዲሁም የገንዘብ ቅጣት ተላልፎበት እንደነበረም ይታወቃል። ሆኖም የሊጉ አስተዳደር እስካሁን በማቲያስ ኩኛ ላይ ክስ ያልመሰረተ ሲሆን በእሁዱ ጨዋታም እንደሚሳተፍ ነው እየተገለጸም የሚገኘው። በዚህም የተነሳ የተጫዋች በእሁዱ ጨዋታ ላይ ይኖራል የህመም እምነት አለን ሲሉ ነው እየገለጹለትም የሚገኙት። ማቲያስ ኩኛ ባለፈው የመጨረሻ ጨዋታ ላይ እንግዲህ እጅግ በጣም ድንቅ ጎሉን ማስቆጠሩን እንዲሁም የምናስታውሰው ጉዳይ እንደነበር እናስታውሰዋለን፣ እንዲሁም ተመልክተነዋልም። ሺያ አሌሲ በፉላሙ ጨዋታ የቡድን ስብስብ ውስጥ የሚካተት ይሆናል ተብሎ ይጠበቃል ሲል ሜን ያስነበበን ዘገባም ያሳያል። ይህ ተጫዋች እንግዲህ ያለፉት የሌሎች ጨዋታዎች ላይ እንግዲህ በቅጣት ምክንያት አልነበረም። በአሁኑ ሰዓት ላይ ግን ወደ ስብስቡ ይመለሳል ሲል ነው እየገለጸልን የሚገኘው። ታይለር ማላሲያም ወደ ሴሪኤ የሚል መረጃንም እየሰማን እንገኛለን። አንዳንድ የሴሪኤ ክለቦች ኔዘርላንዲያውን የግራ መስመር ተመላላሽ ታይለር ማላሲያን የማስፈረም ፍላጎት እንዳላቸው ተገልጿል። ከዚህ በተጨማሪ ስማቸው ያልተጠቀሱ የሜጀር ሊግ ሶከር እንዲሁም ደግሞ የቱርክ ክለቦች በተጫዋቹ ላይ ፍላጎት እንዳሳደሩ ነው የተገለጸው። ሆኖም እስካሁን ድረስ በተጫዋቹ ዝውውር ዙሪያ ከማንቸስተር ዩናይትድ ጋር የትኛውም ክለብ ጋር ምንም አይነት ስምምነት ወይም ደግሞ ንግግር አልተደረገም ሲል ይሁ ዘገባም ይቀጥልልናል።
ለሱ ስል ሁሉ ነገሬን እሰጣለሁ ይላል። ይህ ተጫዋች ደግሞ የማንቸስተር ዩናይትድ ድንቅ ተከላካይ የሆነው ሊሳንድሮ ማርቲኔዝ አሰልጣኝ ማይክል ካሪክ በቡድኑ ውስጥ ስለፈጠረው ትልቅ ተጽዕኖ በትልቅ ስሜት እንዲህ በማለትም ሀሳቡን ሰጥቷል። አቅምን የሚረዱ እንዲሁም ደግሞ ካንተ ውስጥ ምርጡን ማንነት ፈልቅቀው ለማውጣት ጥረት የሚያደርጉ ሰዎች ሁልጊዜም ቢሆን ያስፈልጉሃል ሲል ይናገራል። ማይክል ካሪክ ደግሞ እያደረገ ያለው ይህንኑ ነው ሲል ነው የሚገልጸው። ከተጫዋቾች ብቻ ሳይሆን ከአሰልጣኞች ቡድኖችም ጭምር ምርጡን ነገር እያወጣ ይገኛል ሲልም ይገልጻል። እሱ የሚጠየቀው የስራ ጥራት ወይም ደግሞ ስታንዳርድስ እንዲሁም ደግሞ መዋቅር ለቡድኑ እጅግ አስፈላጊ እንዲሁም ወሳኝ ነገር ነው ሲልም ይገልጻል። እኔ ደግሞ አንድ ሰው ልቤን ከነካው ለሱ ሁሉ ነገሬን እሰጣለሁ። ካሪክ ቀድሞውንም ልቤን ነክቶታል። ሜዳ ላይ ለቡድኑ ሁሉ ነገራችንን እየሰጠን እንደሆነ ማየት ትችላላችሁ ሲል ስለ ማይክል ካሪክ ሊሳንድሮ ማርቲኔዝ ይገልጻል። በማንቸስተር ዩናይትድ ቤት 2 ጨዋታዎችን ብቻ ነው ማድረግ የቻለው፣ ነገር ግን በ2 ጨዋታዎች ላይ እጅግ በጣም ድንቅ አቋማችንን እንድናሳይ አድርገውናል። በሌሎች ነገሮችን ማለትም በልምምድ ላይ በርካታ ነገሮችን እንድናሳይም ይፈቅድልናል። ይህ ነገር ደግሞ ነጻነታችን እንዲሁም ደግሞ ብዙ ነገሮችን እንድንሰራ መንስኤም ሆኗል ሲል ነው የሚገልጸው። ማይክል ካሪክ በማንቸስተር ዩናይትድ ቤት ገና ብዙ ነገሮችን ይሰራል የሚል እምነትም እንዳለውም እየገለጸም ነው የሚገኘው። ፋብሪዚዮ ሮማኖ በዩቲዩብ ገጹ እንደተናገረው ከሆነ ምንም እንኳን ሬንሶች እስከ ክረምት ማቆየት ቢፈልጉም ቼልሲዎች አሁንም በዚህ የዝውውር መስኮት ጀርሚ ጃኩዌትን ማምጣት እንደሚፈልጉ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ አክሎም ከዚህ በፊት ኤንዞን ከቤኔፊካ በጥር የዝውውር መስኮት ሲፈርም ከነበረው ጋር ይመሳሰላል የሚለው ኤንዞ ውል ማፍረሻ ነበረው፣ ጃኩዌትም ግድ እየለውም፣ ስለዚህ የዝውውሩን ዋጋ በጣም ውድ ያደርገዋል ሲል ነው እየገለጸም የሚገኘው። ጀርሚ ጃኩዌት በአሁኑ ሰዓት ላይ በቼልሲ ራዳር ውስጥም ይገኛል። አሁንም እየገፉበትም ይገኛሉ። ምንም እንኳን የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ቢሆንም ግን ቼልሲዎች እጅግ በጣም ጥረታቸውን ከፍ እያደረጉም ይገኛሉ። በዚህ በጥር የዝውውር መስኮት ባሉት 2 ቀናት ውስጥ ብቻ ለማጠናቀቅ ከፍተኛ ፍላጎት እንዳላቸውም ነው እየገለጸም የሚገኘው። ይህንንም ተከትሎ እንግዲህ ምናልባት ጀርሚ ጃኩዌት ወደ ቼልሲ የሚመጣ ከሆነ ምናልባትም አንሴልሜኖ የመምጣት እድሉ ጠባብ እንደሆነ ነው እየተገለጸም የሚገኘው። አሰልጣኝ አርኔ ስሎት ከነገው የምሽቱ 5 ሰዓት የሊቨርፑል እንዲሁም ደግሞ የኒውካስል ጨዋታ በፊት ፕሬስ ኮንፈረንሳቸውን ሰጥተውም ነበር። የተለያዩ ሀሳቦችን ሰጥተዋል። ስለ ጉዳቶች፣ ስለ አጫወት እንዲሁም ደግሞ ስለ ድሎች ያነሱ ሲሆን አሰልጣኝ አርኔ ስሎት ጀርሚ ፍሪምፖንግ ለትንሽ ሳምንታት ከሜዳ ውጪ እንደሚሆን በዛሬው ፕሬስ ኮንፈረንሳቸውም ገልጿል። አሰልጣኝ አርኔ ስሎት ኢብራሂማ ኮናቴ በትላንትናው ልምምድ ላይ እንደተሳተፈ እንዲሁም ለኒውካስል ጨዋታ እንደሚደርስ ማረጋገጥ እየቻሉ ሲሆን ስለ ዝውውርም ተጠይቆም ነበር። መልሱን ታውቀዋለህ ሲሉ ነው የመለሱት። ሊረዳን የሚችል ተጫዋች እንዳለን ካሰብን እንዲሁም የሚቻል ነው ብለን ካላሰብን እናደርገዋለን ሲሉም ነው የሚገልጹት። እነዚህ ውድድሮች በዚህ አካባቢ የማይካሄዱ ናቸው ሲሉም እንዲሁ ይገልጻሉ። አሰልጣኝ አርኔ ስሎት 4ኛ ደረጃንም ተጠይቀው ነበር። እያንዳንዱ ጨዋታ ወሳኝ ነው፣ ነገር ግን አሁን ራሳችን ያለንበት ቦታ እያንዳንዱ ጨዋታ ወሳኝ እንዲሆንም ያደርጓል። ምክንያቱም ቶፕ 4 ውስጥ መሆን የምንፈልገውም ነገር ነው። ሁሉም ወሳኝ ጨዋታዎች ናቸው። እናም ከኒውካስል ጋር ምን ያህል ከባድ ጨዋታ እንደሆነም እናውቃለን ሲሉ ያስታውሱታል። ከነዚህም ሁልጊዜም ከባድ ጨዋታ እንደሆነም እናውቃለን። በጉጉት የምንጠብቀው አንዱ ነገር ነው። ሁላችንም በዚህ ሳምንት ጥሩ ውጤት ስላስመዘገበን እንዲሁም በአንፊልድ መጫወታችን ሁልጊዜም በጉጉት የምንጠብቀው ነገር ነው ሲልም ነው የሚገልጹት። አሰልጣኝ አርኔ ስሎት ዣኦ ጎሜዝ በኒውካስሉ ጨዋታ ላይ እንደማይገኝ እንዲሁም ነገር ግን ለረጅም ጊዜ እንደማይቆይ ነው ስለ ተከላካዩም የገለጹት። ከርትስ ጆንስ ከህመሙ ደህና አገግሞ ተመልሷል ሲሉም እንዲሁም ገልጿል። ስለ ቻምፒየንስ ሊግ ምሽቱንም ተጠይቆም ነበር። አሰልጣኝ አርኔ ስሎት 6-0 ስለማሸነፋቸውም ሲመለሱ እንግዲህ ከመሸነፍ ይልቅ ማሸነፍን እመርጣለሁ፣ ስለዚህ ያ ነገር ጥሩ ነው ሲሉም ይገልጻሉ። ለላስት 16 ጨዋታዎች ብቁ ሆነናል፣ እናም ጥሩ እድልም አስመዝግበናል፣ እናም ሁልጊዜም ጠቃሚ ነገርም ነበር፣ ነገር ግን በዚህ ክለብ አንድ ነገር ብቻ በቂ አይደለም ሲሉም ነው የሚያነሱት። አሰልጣኝ አርኔ ስሎት የአይዛክ ጉዳት አሁንም ጊዜ እንደሚወስድ የተናገሩ ሲሆን አሌክሳንደር አይዛክ በቅርብ የሚመለስ ይሆናል የሚል እምነት እንደሌላቸው ብዙ ጊዜያትን ይፈጃል ሲሉም ነው አሁንም ማስታወስም የቻሉት። አርኔ ስሎት ስለ ወጣት ተጫዋቾችንም እንዲሁ ሀሳባቸውንም ገልጸውም ነበር። ትሬይ ኖይኒ እንዲሁም አማራናሎ ባለፈው ጨዋታ ላይ ገብተዋል። በሊግ ካፕ ጨዋታዎች ላይም ተጫውተዋል። በትልቅ የግብ ልዩነት እየመራን ስለሆነ የቋሚ ተሰላፊዎቻችንን ጥሩ ነበሩ ሲሉም ነው እየገለጹ የሚገኙት። ሪዮ የተለየ ተጫዋች ነው።
ጎል ሲያስፈልገን ወይም ደግሞ ጨዋታውን ሲከብድ ይገባል። ትሬይ የምትፈልገውን ሁኔታ እየቀረበም ይገኛል ሲሉም ነው የሚገልጹት። በጥሩ ሁኔታ እያገገመም መጥቷል። በጣም አስፈላጊ በሆነው ጊዜያትም ለመጫወት እየተቃረበ ያለ ተጫዋች ነው ሲሉም ይገልጻሉ። አሰልጣኙ በቂ ሁኔታ ውስጥ እንደሚተማመኑበት በዚህ ደረጃም ይወስናል ሲሉም ነው የሚገልጹት። ሪዮ ንጎማ ባለፈው ጨዋታ ላይ እንግዲህ በርካቶቻችን እንደምናስታውሰው ኒውካስል ዩናይትድ በሜዳውና በደጋፊዎች ፊት በሊቨርፑል 3-2 በተሸነፈበት ጨዋታ ላይ የመጨረሻዋን ጨዋታ በ94ኛው ደቂቃ ላይ በማስቆጠር እንግዲህ 3-2 አሸናፊ እንዲሆኑ ወሳኛውንም 3 ነጥብ እንዲያሳኩ መንስኤ የሆነ ተቀይሮ የገባ ተጫዋች እንደነበር እናስታውሳለን። ይህ ተጫዋች አሁንም ለኛ እጅግ በጣም አስፈላጊ ነው ሲሉም ነው የሚያስታውሱት። አሰልጣኝ አርኔ ስሎት ስለ ሞሐመድ ሳላም ይናገራሉ። በጥሩ ቦታ ላይ እሱን ማግኘት አለብን ሲሉም ነው የሚናገሩት። ከሱ ጋር እንዲሁም ከሌሎች ተጫዋቾች ጋር ይህንኑ ለማድረግ የበለጠ እየሞከርን እንገኛለን። በቦክስ ውስጥ የምናደርገው ጨዋታ አጥቂዎችን ተስፋ ሰጪ ቦታ ላይ እንዲገኙ ማድረግ ነው። ይህ ከተደረገ ተጫዋቾቻችን ከነሱ የሚጠበቀውን ነገር ያደርጋሉ ሲሉም ነው የሚገልጹት። በርንማውዝ ላይ ፍሎሪያን ቪርትስ በካራባግ ላይ ያስቆጠረው አይነት ጎል ማስቆጠር ይችል ነበር፣ ነገር ግን መስጠትን መረጠ ሲሉም ያስታውሳሉ። በሞህ ጎል ደስተኛ ነበርኩኝ። ፍሬዲኮ ኬዛ እንዲሁም ደግሞ ፍሎሪያን ቪርትስን በጎል መዝገብ ላይ መገኘታቸው ለእኔ እጅግ በጣም አስደስቶኛል ሲሉም ነው የሚናገሩት። አሰልጣኝ አርኔ ስሎት ስለ ሃርቪ ኤሊዮትም ሲናገሩ ትላንት በሜዳ ላይ ማየቴ አስደስቶኛል። ከ21 ዓመት በታች ከእንግሊዝ ብሔራዊ ቡድን ጋር ሪዮ አሸንፏል። ነገር ግን ሁኔታው ግልጽ ነው። በአሁኑ ሰዓት ላይ የቪላ ተጫዋች ነው። ይህ ብቻውን ነው የምለው፣ ሌላ የምላቸውን ሀሳቦች የሉኝም ሲሉ እንዲሁ መናገራቸውንም እየሰማን እንገኛለን። ዛሬ በሰጡት የተለያዩ ፕሬስ ኮንፈረንስ ላይ አሰልጣኝ አርኔ ስሎት ሪያል ማድሪድ በቀጣዩ የዝውውር መስኮት ቅድሚያ የሚሰጠው ጉዳይ ተጫዋችን መሸጥ ነው ሲል ይህ ዘገባ ያሳያል። የክለቡ አስተዳደር በቀጣይ ክረምት ከባባድ ውሳኔዎችን ለማሳለፍ ዝግጁ ነው ሲል እንዲሁ ኬሮ እያስነበበም ይገኛል። ምናልባትም ያልተጠበቁ ታላላቅ ተጫዋቾች ከሪያል ማድሪድ ሊለቁ እንደሚችሉ እንደ ጁድ ቤሊንጋም ያሉ ተጫዋቾች ሊነኩ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው። ከማይነኩ ተጫዋቾች መካከል ቪኒሲየስ ጁኒየር እንዲሁም ደግሞ ኪሊያን ምባፔ የሚጠቀሱ ተጫዋቾች ሲሆኑ ሌሎች ግን ምናልባትም የመሸጥ እድል ሊኖራቸው ይችላል እየተባለም ይገኛል። ሮድሪጎ ጎዝ አሁንም ቢሆን እንግዲህ ከክለቡ ጋር ይለያያል ተብሎ የሚጠበቅ ተጫዋች መሆኑን አሁንም በስፋትም እየተመላከተም ይገኛል። ቪኒሲየስ ጁኒየር፣ ጁድ ቤሊንጋም እንዲሁም ደግሞ ፕሬዚዳንት ፍሎሬንቲኖ ፔሬዝ በዕለተ እሁድ ከራዮ ቫይካኖ ጋር በሳንቲያጎ በርናቦ በሚደረገው የላሊጋ ጨዋታ ላይ በሪያል ማድሪድ ደጋፊዎች የተቃውሞ ፉጨት ኢላማ የተደረጉ ግለሰቦች መሆናቸው ነው የተገለጸው። በጨዋታው ዕለት ደጋፊዎች በተጫዋቹም ሆነ በቦርድ ላይ ያላቸው ብስጭት በግልጽ ሲያሰሙ በበርናቦ ከፍተኛ የሆነ ተቃውሞ ድምጽ እንደሚያስተናግድ ይጠበቃል ሲል ማርካ እያስነበበም ይገኛል። ማርካ ሲቀጥልም በሪያል ማድሪድ ውስጥ ምንም ሰው አልቫሮ አልቤዶን የረጅም ጊዜ የክለቡ አሰልጣኝ ይሆናል ብሎ አያስብም። በክለቡ ውስጥ የሰው አሰልጣኝነት ሚና እንደ ጊዜያዊነት ተደርጎ ነው የሚቆጠረው ሲል ዛትሌቲክስ ያስነበበም እንዲሁም ደግሞ ማርካም የገለጸውም ጉዳይ ነው። በበርናባው ላይ በሚካሄደው የሪያል ማድሪድ እንዲሁም ደግሞ የራዮ ቫይካኖ ጨዋታ ላይ ከደጋፊዎች እጅግ አስፈሪ ከባድ ድባብ ይኖራል ተብሎ ይጠበቃል ሲል ዛትሌቲክስ አሁንም እያስነበበም ነው የሚገኘው። ይህ በርካቶቹ የሚጠብቁት ነው ሲል ዛትሌቲክስ በስፋትም እየገለጸም ይገኛል። ሪያል ማድሪድ ክረምት ላይ እጅግ የተጨናነቀ የዝውውር ጊዜን ለማሳለፍ ከውሳኔ ላይ ደርሷል። በክረምት አዳዲስ ተጫዋቾች ይገዛሉ፣ በዚያው ልክ ደግሞ ከክለቡ የሚሸጡ ተጫዋቾች አሉ ሲል ጆ ፌሊክስ ዲያዝ ያስነበበው ሌላኛው መረጃ መሆኑን ነው የተመለከት ነው። ኡናይ ኤምሬ ከትላንትናው ጨዋታ በኋላም ይናገራሉ። ስለ ማድሪድ የምለው ነገር የለኝም ሲሉም ነው የሚናገሩት። ስፔናዊ የአስቶን ቪላ አሰልጣኝ ኡናይ ኤምሬ ስማቸው ከስፔኑ ሪያል ማድሪድ ጋር እንደተያዘም ይታወቃል። ስለ ዜናው የተጠየቁት አሰልጣኝ ኡናይ ኤምሬ በዚህ ጉዳይ የምለው ነገር የለም ሲሉ ምላሻቸውን መስጠታቸውንም ሰማን። አስቶን ቪላ ትላንትና ምሽት ከሳልስበርግ ጋር ያደረጉትን ጨዋታ 3-2 በማሸነፍ የአውሮፓ ሊግ ጥሎ ማለፉን መቀላቀላቸውን አረጋግጧል። አስቶን ቪላ ከ8 ጨዋታዎች 7ቱን በማሸነፍ በ21 ነጥቦች ሁለተኛ ደረጃ ላይ ይዞ ማጠናቀቁንም እናስታውሳለን። ሩበን ቫን ፐርሲ ይናገራል። አሰልጣኝ በሆነም ከሁሉም በላይ የሱ አባት ነኝ ሲል ይናገራል። የሆላንዱ ክለብ ፌኖርድ ዋና አሰልጣኝ የሆኑት ሩበን ቫን ፐርሲ ልጃቸው ሌላኛው ቫን ፐርሲ ትላንትና ምሽት ከባድ የጉልበት ጉዳት አጋጥሞትም ነበር። አሰልጣኝ ሩበን ቫን ፐርሲ ተጫዋቹ ሲወጣ የሕክምና ባለሙያ እንደሚያስቀምጡት አድርገው አቅፈው ስለ ሁኔታው ተጠይቀውም ነበር። ከጨዋታው በኋላ አስተያየታቸውን የሰጡት ሩበን ቫን ፐርሲ አዎ አሰልጣኝ ነኝ፣ ነገር ግን ከሁሉም በላይ ደግሞ የሱ አባት ነኝ በማለትም አስታውሰዋል። አክሎም እንደዚህ አይነት ጉዳት ሲገጥም የትኛውም ተጫዋች ቢሆን ስለ እሱ ትጨነቃለ ሲሉም ነው የሚናገሩት። ጉዳቱ ከባድ እንደሚሆን ተስፋ እናደርጋለን፣ ነገር ግን ምልክቱ ሲታይ ጥሩ አይመስልም፣ በጣም ያማል ሲል ሩበን ቫን ፐርሲ መናገሩን ነው የሰማ ነው።
የስፔኑ ክለብ አትሌቲኮ ዲ ማድሪድ በዚህ የጥር የዝውውር መስኮት ባየር ሙኒኩን ተጫዋች ሊዮን ጎሬስካን ለማስፈረም ፍላጎት ያላቸው ቢሆንም እንዲሁም ክለቡ ባየር ሙኒክም ለዝውውር ፈቃደኛ እንደሆነ ቢነገሩም ተጫዋቹ ሊዮን ጎሬስካ ግን ቀሪውን የዝውውር ጊዜ ማለትም የውድድር ዓመት በባየር ሙኒክ ማሳለፍ እንደሚፈልግ ነው የተገለጸው። እናም በክረምት የዝውውር መስኮት አዲስ ክለብ መቀላቀል እንደሚፈልግ ፍሎሪያን ፕሌትስበርግም ዘግቧል። በአሁኑ ሰዓት ላይ ግን ከክለቡ ጋር ምንም የመለያየት ፍቅድ እንደሌለውም በስፋትም እየገለጸም ነው የሚገኘው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ትላንትና በስፔን በተካሄደው የፍልስጤም የበጎ አድራጎት ዝግጅት ላይ ተገኝተው አንድ ንግግርን አንስተውም ነበር። በስልጣን ላይ ያሉ ሰዎች እጅግ በጣም ፈሪ ናቸው፣ ምክንያቱም ንጹሃን ወጣቶችን ልከው ሌላ ንጹሃን ወጣቶችን ይገላሉ ሲሉ ነው የተናገሩት። እነሱ ግን የአየር ሁኔታው ሲቀዘቅዝ በሙቀት ሲሞቅ ደግሞ በማቀዝቀዝ ተከበው ቤታቸው ቁጭ ይላሉ ሲሉም ነው የሚናገሩት። ፔፕ ሲቀጥሉም ሰላም ለእናንተ ይሁን፣ እንዴት ያለ ልብ የሚነካ ትዕይንት ነው ሲሉም ይናገራሉ። ሁለት ነገር ልበል፣ በተለይ ባለፉት 2 ዓመታት በማህበራዊ ሚዲያ እንዲሁም በቴሌቪዥን በሚሰራጩ ምስሎች ላይ ስለ ልጆች አስባለሁ። ራሳቸውን ሲቀርጹ ሲለምኑ፣ እናቶቻቸው የት እንዳሉ ሲጠይቁ፣ ከፍርሽራሹ በታች ተኝተው ሲቸገሩ በጣም ያማል ማየት ሲሉም ነው የሚገልጹት። እናም ሁልጊዜ ምን እያሰቡ ይሆን ብዬም አስባለሁ። ብቻቸውን ተትተው ችላ እየተባባሉ ይመስለኛል። የትነህና እንርዳን እያሉ ያክል አስባለሁ ሲሉም ነው የሚገልጹት። እስካሁን ድረስ ግን አላደረግነውም ሲሉ ሀሳባቸውን እያነሱ ሲሆን ፔፕ ጋርዲዮላ ለሁሉም ሰው በግልጽ እናገራለሁ፣ እኔ ከፍልስጤም ጎን ነኝ ሲሉም ነው የሚገልጹት። እኔ ከተጨቆኑ ጎን ሰው እቆማለሁ፣ የተጨቆኑት ደግሞ ፍልስጤማውያን እናቸው ሲሉም እንዲሁ መናገራቸውን ነው በትላንትናው ዕለት እየሰማ ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት የፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። አንዳንድ ጨዋታዎች ዛሬም ቀጥለው የሚካሄዱ ሲሆን በስፔን ላሊጋ ኢስፓኞል ዲፖርቲቮ አላቬዝን የሚያስተናግድበት ጨዋታ ምሽት 5 ሰዓት ላይ ይደረጋል። በጣሊያን ሴሪኤ ላዚዮ ከጂኖዋ ጋር ሲጫወቱ፣ በጀርመን ቡንደስሊጋ ኮሎኝ ወልፍስበርግ ግን ያስተናግዳል። ምሽት 4 ሰዓት ተኩል ላይ የሚካሄድ ጨዋታ ነው። በፈረንሳይ ሊጓን ደግሞ ሌንስ ሊሃርቨን የሚያስተናግድበት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን የከሰዓት ፕሮግራሞቻችንን የምናጠናቀቅ ነው የሚሆነው። ከፕሮግራሞቹ ጋር እኔም ቂጤ ሳፉፋ አብሬያችሁ ቆየው። በጠዋቱ ፕሮግራም እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ።